ክቡራን ተመልካቾቻችን የተከታተላችሁ የምትገኙት ፋና ላምሮትን ነው። ፋና ላምሮት እንግዲህ እንደሚታወቀው ምዕራፍ 21ን ባለፉት ሳምንታት በደማቅ ሁኔታ አጠናቀን ነበረ። አሁን ደግሞ በአዳዲስ ከዋክብት በምዕራፍ 22 ድጋሚ ተገናኝተናል። በምዕራፍ 22 ታዲያ ማን ከየት ምን ይዞልን ይመጣ ይሆን? ማንስ ኮከብ ይሆን? እንግዲህ ይህ እጅግ አጓጊ ነው፣ ለኛም አጓጊ ነው። ተመልካቾቻችን ታዲያ በምዕራፍ 22 ከተቀላቀሉን ድንቅ ተወዳዳሪዎች መካከል እንግዲህ ባለፉት ሳምንታት ቅድመ ማጣሪያና አካሄደን ነበረ። በቅድመ ማጣሪያው ደግሞ ድንቅ ከዋክብት የሆኑ ልጆችን አፍርተናል። በምዕራፍ 22 16 እንቁ ተወዳዳሪዎችን ወደ ፋና ላምሮት ቀላቅነናል። እነዚህ ተወዳዳሪዎች እነማን ናቸው የሚለውን ቆይታ አድርገን አብረን እንተዋወቃቸዋለን። አብራችሁን ሁኑ። መተዋል እንኳን ደህና መጣችሁ። እንዴት ናችሁ? ሰላም ደህና ናችሁ? እንዴት ናችሁ? ሰላም ሁላችሁ እንኳን ደህና መጣችሁ ወደ ፋና ላምሮት። በጣም ደስ ብሎናል ስላገኘናችሁ። ያው የተወሰነች ደቂቃ ይዛችኋለሁ። ወደ ኦሪየንቴሽን ነው እየገባችሁ ያላችሁት። የተወሰነ ቆይታ እናደርጋለን። እስቲ እነማን ናችሁ? ምዕራፍ 22ን ተቀላቅላችኋል። እንተዋወቃችሁ። ከየት ነው የመጣችሁት? ማን ናችሁ? ከሴት ጀምራለሁ እንዳትሉኝ። የምዕራፍ 22 ተወዳዳሪ ነኝ። የነበረን ቆይታ አሪፍ ነበር። ኦዲሽን ሁሉ ነገር አሪፍ ነበር። ኦዲሽን ላይ ያየናችሁ ነበረ። ድንቅ ብቃት ያላችሁ ልጆችን ተመልክተናል፣ እናንተን ጨምሮና ደስ ብሎናል። እኛም በጣም ደስ ብሎናል። አደረጋላችሁልን ደግሞ አቀባበል ደግሞ በጣም እናመሰግናለን። እንተዋወቅ እስቲ። ከየት ነው? እኔ ዮናስ ሽመልስ እባላለሁ። ካሰላ ነው የመጣሁት። አሁን የምኖረው አዲስ አበባ ነው፣ ካሰላ ነው የመጣሁት። ኦዲሽን ቆንጆ ነበረ፣ አሪፍ ነበረ። ደስ ብሎኛል። እዚህ ቦታ ስለተገኘሁም ደስ ብሎኛል። አመሰግናለሁ። እሺ ስሜ አብሰራ ገዛኝ ይባላል። የመጣሁት ከዚሁ ከአዲስ አበባ ነው። ያው ኦዲሽን ትንሽ ከበድ ይላል፣ ግን አሪፍ ነበረ እና በአቀባበላችሁ በጣም ደስተኛ ነኝ እዚህ በመምጣቴ። አመሰግናለሁ። እናመሰግናለን። እኛም እዚህ ጋር እዚህ ጋር ይቼ ድጋሜ እዚህ ጋር ምንድነው መንታ አይደል? በጣም ደስ ይላል። በምዕራፍ 22 እንግዲህ ተመልካቾች ለየት የሚያደርገው መንታ ባለተሰጥኦ ድምጻውያን ተወዳዳሪዎችን አግኝተናል። በጣም ነው ደስ ያለኝ። ዞር ስል አስደነገጠኝ። እዚህ ጋር ይቻል ነበር፣ እዚህ ጋር ከየት መጣ አልኩኝ። እስቲ እንታወቅ። እሺ እኔ ቃላብ ገዛኝ ይባላል። እንዳለው ከአዲስ አበባ ነው የመጣ ነው። በምዕራፍ 22 ኦዲሽን ጥሩ ነበረ። በጣም ደስ የሚል ቀን ነበረ። አልፈን እዚህ በመድረሳችን በጣም ደስተኞች ነን። አሁንም ላደረጋችሁልን አቀባበል በጣም እናመሰግናለን። እስቲ መለስ ላርጋችሁ። መንታ ስላዩ እኔ ዝም ብዬ ማለፍ አልችልምና እንዴት ጀመራችሁት? መንታ ሆኖ በአንድ አይነት ዘርፍ መሄድ ይቻላል ወይ? እንዴት ነው የሙዚቃ ህይወታችሁን እስቲ ንገሩኝ የተወሰነ አጠር አድርገህ። እሺ ያው ኔቸር ላይ መንታ መሆናችን የመጀመሪያው ነው። ከዛ ደግሞ ሁለታችንም ሙዚቃ መውደዳችንም ድምጽም እንዳጋጣሚ እንግዲህ ማዘርም የተወሰነ አላት እና ከሷ ወርሰን መሰለኝ ለሁለት ተካፍለ ነው ሙዚቃ ይጫወታሉ። አይ ድምጽ አላት ሞክራለች እና ሁለታችንም አለን። ያው እንዳጋጣሚ ሚኒሊክ 11 እና 12 ስንገባ ሃይ ስኩል እዛ ባንድ ይኖራል ይከፈታል። ከብዙ አመት በኋላ እዛ ጆይን አደረግን። ከዛ በኋላ እንግዲህ እስካሁን ድረስ በደንብ የተለያዩ መሳሪያዎችን እየተጫወትን በድምጹ ራሳችንን በደንብ ትሬኒንግ እያደረግን። ፋና ደግሞ እንደሚታወቀው ትንሽ ከባድ ውድድር ነው። ከጊዜ ወደ ጊዜ ምዕራፉ እየከበደ የመጣ ውድድር ነው እና ራሳችንንም በደንብ አጠንክረን ለምዕራፍ 22 መጥተናል ማለት ነው። ያው ኦዲሽን ላይ ዳኞች እንዴት እንደለዩአችሁ አላውቅም። አሁን ስሰማችሁ በቃለ መጠይቃችን ራሱ ድምጻችን ይመሳሰላል አላሏችሁ ብለውናል። ግን ያው የተወሰነ ይለያያል። ወደፊት ራሱ እንዴት ነው የምንሆነው የሚለው ራሱ ያሳስባል። ለሁለት ወይ አንዱ ዋንጫም ተወስዱ እንደሆነ አብረን እንመለከት ይሆናል። ኦዲሽን ጥሩ ነበር ብላችሁኛል። ወደ ቤቲ እንምጣ። ከዚህ በፊት ፋና ላምሮትን እንደ ተመልካችና መጥቶ ደግሞ መወዳደር ምን ይመስላል? ኦዲሽንስ የመጀመሪያችሁ ነው ወይስ ፊታችሁ አዲስ አልሆነብኝም? ያው እንተዋወቃለን። ለስንተኛ ጊዜ ቅድመ ማጣሪያ ወስደሽ ታውቂያለሽ? እና ተመልካች መሆንና ተወዳዳሪ መሆን ምን ይመስላል ፋና ላምሮት?
እሺ በድጋሚ አመሰግናለሁ። ያው ቲቪ ላይ ስናየው ሁላችንም አንዳንድ ጊዜ እንዳስተያየት መስጠት ያደርገናል። ወይኔ እዚህ ጋር እንትን ብታረገው እዚህ ጋር ምን ለው ነገር አለ። አዎ እኛ ብቻ ሳይሆን ድምጽ እንኳን የሌለው ሰው አስተያየት ይሰጣል። ግን እዚህ ቦታ ላይ ቆመሽ ኦዲሽኑ ሌላው ቢቀር ውድድሩ አይደለም ኦዲሽኑ እዛ ሁሉ ሰው ማለት ራሱ ኦዲሽኑ መውሰድ ራሱ ትልቅ ድፍረት ትልቅ ነገር ይጠይቃል። ምክንያቱም የተዘጋጀሽበትን ነገር እዛ ላይ ራሱ ለማቅረብ ፈተና ነው የሚሆንብሽ። 5 ዳኞች ነው የነበሩት። እንግዲህ ውድድር ላይ 3 ነው ያሉት፣ እዚህ ጋር ግን 5 ነው የሚሆኑት። እያንዳንዳቸው እስኪ ይሄን ሞክሪ እያሉ ድል ይሰጣሉ። ደስ በሚል ሁኔታ እነሱ በጣም ጥሩ የሆነ ፊት ነበር ያሳዩን። ጥሩ ነው ያቀባበል የነበራቸው። በደንብ አድርገው እስኪ ሞክሩ፣ ተረጋጉ፣ ነገ መምጣት ትችላላችሁ እያሉ ነበር ኦዲሽኑ ሲሰጡ ያየነውና በጣም ደስ የሚል ኦዲሽን ነበር ያደረግነው። በእውነት በጣም ደስ ይል ነበር። ከዚህ በፊት ስመተሽ ነበር? አዎ ከዚህ በፊት ኦዲሽኖችን ወስጄ አውቃለሁኝ እና ግን ያኔ እስቲ ማስተካከያዎች የተወሰነ ነገሮች አሉሽ ተብዬ እንደዚህ ነገሮችን ብታስተካከይ ለሁለተኛ ብትመጪ ተብዬ ያኔ እንትን ተደርጌ አሁን ስለዚህ አሁን ማስተካከያው ሰርቶ ምዕራፍ 22ን 16 ውስጥ ተቀላቅለሻል። በደንብ አዎ እነዛን የተሰጡኝን አስተያየቶች አስተካክዬ ለመቀጠል ነው እንግዲህ የመጣው። ተመሰግናለሁ። ወደ ዮናስ እንምጣ። እስቲ ተመልካችና ተወዳዳሪ መሆን ምን ልዩነት አለው? እንደገና ደግሞ ፋና ላምሮት ከዚህ በፊት ቅድመ ማጣሪያ ወስደህ ታውቃለህ? አዎ ወስጃለሁ። ልዩነቱ ያው ከባድ ነው። ቁጭ ብሎ መዳኘት ማውራትና ይመጣ አይደል? ለንገራቸው ለተቀማጭ ሰማይ ቅርቡ ነው ይባላል። ይሄ አባባል ለፋና ላምሮት ይሰራል አይደል? እንግዲህ ያው ፈጣሪ ያውቃል። አሁን ደግሞ መተናል ተሳክቶልን ለሶስተኛ ጊዜ ነው የሞከርኩት። አሁን ደግሞ ያው ተሳክቶልኛል። ያው ከፈጣሪ ጋር ደግሞ ወደፊት ጥሩ ውጤት አመጣለሁ ብዬ አስባለሁ። ያው ይሄ ነው። መልካም እድል እንዲሆንልህ እንመኛለን። ያብስራ ቃላብ እኔ ያብስራ። እሺ ያው መንታ ስለሆኑ መምጣታት ያለ ነው። እስክንለምዳችሁ ያው እንደተባለው ትንሽ ኦዲሽኑ ትንሽ ያስፈራል፣ ከበድም ይላል። ግን ያው በዛው ልክ ደግሞ ከዳኞቹ ጋርና ቁጭ ብለው ከሚገመገሙት ጋር የነበረን ቅርበት አሪፍ ስለነበረ በደንብ እንደዚህ ነው አይዟችሁ አትፍሩ አይነት አስተያየት ስለነበረ ያው ምን ችለውን ራሳችንን ያሳየናል ብለን የምናስበውን ነገር አሳይተን ያው ለዚህ 16 ውስጥ ገብተናል። ያው ተመልካቹ ሆኖና ደግሞ ተወዳዳሪ ሆኖ እንዳልሽው ነገር ትንሽ ይከብዳል፣ በጣም ይከብዳል። እዚህ ተወዳዳሪ ሆኖ ዳኛ አሁን ተመልካቹ ኦልሞስት በቃ ዳኛ ነው። ልክ አራተኛ ዳኛ ሆኖ ተጨንቆ ልክ ተወዳዳሪው እንደሚጨነቀው በጣም ተጨንቀው ነው የሚዳኙትና አስተያየት የሚሰጡትና እኛም ከዛ መሀል ነበርን። አሁን ደግሞ እስቲ ምዕራፍ 22 ላይ ራሳችንን ደንብ እናሳያለን ብዬ አስባለሁ። ከእግዚአብሔር ጋር የመጀመሪያ ቅድመ ማጣሪያ የመጀመሪያችን ነው አይደል? መልካም። ከኦሪንቴሽኑ ምን ትጠብቃለህ? ከኦሪንቴሽኑ ምን እንጠብቃለሁ? ትንሽ እንደሚታወቀው ሲሰማ ፋና ላምሮት እንደ ተመልካችም ስትመለከት ብዙ ህጎችም አሉት የራሱ ሆነ ህግ ያለውና በጣም ትንሽ የሚያስፈራ ይመስላል። ከዛ እሱን ነገር ግን በደንብ አብራርተውልን ከባንዱ ጋር ተዋውቀን ያለውን ነገር ህጉን ምኑን ነገረውን ትንሽ ቀለል የሚለንና በጣም ደስ የሚል ጊዜ የምናሳልፍ ስለ ውድድሩ በደንብ ግልጽ የሆነ ነገር በደንብ የምናገኝበትና በኮንፊደንስ የምንጀምርበት ይሆናል ብዬ አስባለሁ። አብረን እናየዋለን። እሺ እንግዲህ ምን እንጠብቃለሁ? እኔ አንደኛ እንዳልሽው ቅድም ተወዳዳሪ ሲኮንና ቤት ሆኖ ሲታይ አይገናኝም። ስለዚህ እዛ ላይ የምናየው ውድድሩ ላይ ብቻ ያለው ነገር ስለሆነ ከዛው ጀርባ ያሉት ነገሮችን አብዛኞቹ ስለማናቅ እነሱ ነገሮችን እዚህ ብሪፍሊ ለኤክስፕሌን ይደረጉልናል ብለን እንጠብቃለን። በተለይ ማወቅ ፈልጋለሁ የምትዩ ነገር አለ? አዎ ማለት እንደዚህ ስናያቸው ጥያቄዎች አሉ። በተለይ ተወዳዳሪ ሆናሉ አንድ ቀን ብለሽ እንደምታስቢ በዚያ ያያዝሽ ጥያቄ ራሱ መጠየቅ ይመስለኛል። አለኝ አንድ ለት አለኝ። ከተመለሰልኝ ጥሩ ነው፣ ካልተመለሱልኝ ግን መጠየቃቸው ጥያቄዎች ይኖራሉ ብዬ አስባለሁ። እኔ ጥሩ የሆነ ቆይታ ይኖረናል ብዬ እኔም እጠብቃለሁ። ወደኔ ያው ኦሪንቴሽን ቆንጆ የሚሆን ይመስለኛል። ያው ሲዘፍኑ ዘፍነው ሲወርዱ ብቻ ነው የምናየው፣ ህጎቹን አናቅም። አሁን ደግሞ መተን ያው ቆንጆ ኦሪንቴሽን ይኖረናል ብዬ አስባለሁ። እንግዲህ ያው በፈጣሪ ጋር እንገባለን። ተገባላችሁ? ያው እኔም እንደነሱ ነው። እስቲ ውስጥ ያለውን ነገር ፋና ላምሮት እንዴት ነው የሚለውን ነገር በደንብ ይያለው ግን ያው ይያለው እና የተወሰነ ነገር በደንብ ብሪፍ ይደረግልናል ብዬ አስባለሁ። እስቲ ጥሩ ነገር እንጠብቃለን። ያው በነጻነት አሉ ኦሪንቴሽን ቢሰጧችሁ በነጻነት ጥያቄም ካላችሁ ማወቅ የምትፈልጉትን ነገር በሙሉ መጠየቅ ትችላላችሁ። መልካም እድል እንዲሆንላችሁ እመኛለሁ ለቀጣይ ውድድር ሁሉ። አሁን ግን መግባት ትችላላችሁ። እናመሰግናለን።
4 ተወዳዳሪዎች እንተዋወቃለን። እነሱም ወደ ኦሪንቴሽን ሊገቡ ነው። ከዛ በፊት ግን የተወሰነች ደቂቃ ይዛቸው አብረን እንተዋወቃለን። አብራችሁ ነው። እንኳን ደህና መጣችሁ ወደ ፋና ላምሮት። ሰላም ደህና ናችሁ? ደህና ናችሁ? እንኳን ደህና መጣችሁ። እንኳን ደስ አላችሁ በምዕራፍ 22 16 ውስጥ ስለተቀላቀላችሁ። እሺ እንኳን አብሮ ደስ አለን። እንተዋወቅ እስቲ ማን ከየት? እሺ ስሜ ዳንኤል አለልኝ ይባላል። የመጣሁት ከጎንደር ነው። ከጎንደር ያው ፋና ላምሮት እንደሚታወቀው እንግዲህ ተመልካቾቻችን ከተለያዩ የሀገራችን ክፍሎች ተውጣጣው ባለተሰጥኦ ድምጻውያን ውድድርን እዚሁ እናገኛቸዋለን። እንቁ ሆነው ሀገራቸውን፣ አካባቢያቸውን እንዲሁም ደግሞ ለራሳቸውም ዳጎስ ያለ ሽልማት እንዲሁም የወዱትን ሙያ ደግሞ አጥብቀው የሚሰሩበት ነው ፋና ላምሮት። እስቲ እንቀጥል። እንተዋወቅ። ከየት ነው? እሺ ታምራት ፍቅሩ እባላለሁ። ከወልዲያ ነው የመጣሁት። እንግዲህ ከተለያየ አካባቢ ነው የመጣችሁት። እሺ ቤቴሌ ማስራት እባላለሁ ከሰቆጣ። አሁን ተወዳዳሪዎቻችን እጅግ የሚደንቅ ነው። ከተለያዩ አካባቢዎች ናቸው የመጡት። እሺ ሰለሞን አዲሱ እባላለሁ ከጎጃም ዳንግላ። በጣም ደስ ይላል። ስላገኘናችሁ ደስ ብሎናል። ምን ተሰማችሁ? እስቲ ንገረኝ። በዛው ኦዲሽንም እንዴት እንደነበር ንገረኝ። የኦዲሽን ጊዜ እንግዲህ በምዕራፍ 22ን ለመወዳደር ከተለያዩ ሀገራችን ክፍሎች በርከት ያሉ ተወዳዳሪዎች መጥተው ነበረ። እናንተ ደግሞ 16 ውስጥ ድንቅ ብቃታችሁን አሳይታችሁ ተቀላቅላችኋል። ምን ተሰማህ? ኦዲሽን እንዴት ነበር? እሺ አመሰግናለሁ። ያው ደስታ ነው የሚሰማኝ። ትንሽ ከበድ ይል ነበረ። ያው እንግዲህ ከፈጣሪ ጋር አልፈናል። እንግዲህ የመጀመሪያ ነው? አይ ሁለተኛ። ምን ልዩነት አየህበት? ያው እንግዲህ መጀመሪያ ላይ ማስተካከል ያለብኝ ነገር ነበረ። አስተካክዬ መጥቻለሁ ብያለሁ። እንግዲህ ተሳክቶ በዛም ደግሞ አልፋል። ዳንቺ መምጣ። አመሰግናለሁ። ያው ኦዲሽን ትንሽ ከበድ ይል ነበር። በጣም ብዙ ጎበዝ ልጆች ነበሩ። ያው እንደ ድል ሆኖ አልፌያለሁ። እናም በጣም ደስ ብሎኛል። ኦዲሽን ከዚህ በፊት የመጀመሪያሽ ነው? አዎ የመጀመሪያዬ ነው። ግን ደግሞ ኦዲሽን የመጀመሪያሽ ቢሆንም እዚሁ ፋና ላምሮት መድረክ ላይ ደግሞ በደንብ እናይሽ ነበረ። ቤተሰብ ነበርሽ። ማን ነበርሽ? ተወዳዳሪ ቤተሰብ ነበረሽ። በደንብ ታበረታቺ ነበርና እንዴት ነበር? እሱን አስታውሽኝ እስቲ የተወሰነ። አልቀርም ነበር። ቅዳሜ ሁሌ ይመጣ ነበር። ግዛቸውን አማረን ለመደገፍ መጣ ነበር። ሁሌ ይመጣ ነበር። በጣም አሪፍ ነበር። ደስ ይል ነበር። ከዛ ለምን ተመልካች ሆኜ እቀራለሁ እኔም ተረኛ ነኝ ብለሽ ደግሞ አሁን መተሻል። መጣው። መልካም እድል ይሁንልሽ። እሺ አመሰግናለሁ። እሺ አመሰግናለሁ። ያው ኦዲሽን ያው ጓደኞች እንዳሉት ነው፣ ትንሽ ያስፈራል፣ ፈተና ነው። ግን ቢሆንም ያው እኛም የቻልነውን ጥረት አድርገን ከፈጣሪ ገዛጋ እንግዲህ አልፈናል። በጣም ደስ ይላል። የመጀመሪያ ነው? ሁለተኛ ጊዜ ነው። ሁለተኛ። እንዴት ነበር? ምን አዲስ ነገር አየህበት? ያው አዲስ ነገር እንግዲህ ከስከዛሬው የተሻሉ ልጆችም ነበሩ። ጥሩ ነበር ያለው ነገር። ደስ ብሎኛል ስላለፍኩ። ኦዲሽን ትንሽ ከበድ ይላል። ብዙ ሰው ነው የሚከብደው ይሄ ኦዲሽን። ከበድ ይላል። ፈጣሪ ካዱ ነው አልፋል። እንግዲህ ወደፊት በብዙ ስራዎች ነው ምን ጠብቃችሁ። ምዕራፍ 22ን መቀላቀል ማለት በራሱ እጅግ በጣም ደስ የሚል ስሜት ነው የሚኖረውና እስቲ ላምሮትን እንደ ተመልካች ነበራችሁ፣ ኦዲሽንም ከዚህ በፊት ወስዳችኋልና በደንብ ታውቁታላችሁ። ላምሮት ተወዳዳሪ መሆንና ተመልካች መሆን እንዴት ነው ልዩነቱ? እስቲ እናንሳው። ትንሽ በጣም ልዩነት አለው። እንትን ሆነሽ ተጋባዥ ሆነሽ መጥተሽ በምታይ ሰዓት ኖርማል ነው በቃ አላ የሆነ እኔ አሁን በነገሮች ላይ እነ ዩቤል ምናምን ጓደኞቼ ናቸው። እነ ዩቤል እነ ጴጥሮስ ጓደኞቼ ናቸውና እነሱ በሚወዳደሩ ሰዓት አሁን ያው ከውጭ ያለ ሰው ቀለል ለሚለውና እንዲ ለምን አታረግም ያለሽ አንቺ ጋር ደግሞ ሲደርስ ትንሽ ይከብዳልና እሱ ስሜት እንግዲህ እስኪ እናየዋለን። እንዴት ነው ተወዳዳሪ መሆንና ደግሞ ፋና ላምሮትን ስትከታተሉ እንደነበር ተስፋ አደርጋለሁ በየአካባቢያችሁበት ባላችሁበትና እንዴት ነው ተወዳዳሪ መሆንና ተመልካች መሆን ምን ልዩነት አለው? ያው ቁጭ ብሎ ማየትና መቼም ስቴጅ ላይ ወጥቶ ፐርፎርም ማድረግ የተለያየ ነገር ነው። ያው ቁጭ ብለሽ እንዲህ ያደርገው እንደዛ ብታረገው ይያልሽ ሐሳብ እንትን ታያለሽ። ነገር ግን እዛ ቦታ ላይ መቆም ደግሞ ያው የራሱ የሆነ ነገር የሚያስፈራ ነገር ይኖረዋል። ያው የተለያየ ነገር ነው። እንግዲህ ሁሉንም ደግሞ ቁጭ ብለን ተመልካቹን አይተናል። እስኪ ደግሞ ስቴጅ ላይ ሆነን ደግሞ ያለውን ነገር እናያለን። መልካም
ያው ተረኛ ነኝ ብለሽ መተሻል ቤቲ። እስቲ እንዴት ነው ተወዳዳሪ መሆንና ብዙውን ጊዜ ደጋፊ ሆነሽ ተመልካች ሆነሽ ስትከታተይን ነበረ፣ የፋና ላምሮትም አድማቂ ነበርሽና እንዴት? ብዙ አይከብድም። ያው ለምትደግፊው ሰው መጨነቅ ምናምን ይኖራል። ከዛ በዘለለ ብዙ አይከብድም። ተወዳዳሪ መሆን ደግሞ ያው ለመድረኩም አዲስ እንሆናለን ምናምን ነው። ትንሽ የሚከብድ ይመስለኛል። እንዴት ነው ተወዳዳሪ መሆንና ተመልካች መሆን ልዩነት ያለው ይመስላል? አንተ ላይ ልዩነት ፈጥሮባል? አዎ በደንብ። እስቲ እንዴት? ተመልካች ስትሆኚ ያው ብዙ ነገር ሊያስጨንቅሽ ይችላል። ያው አስተያየት ልትሰጪ ትችያለሽ። ተወዳዳሪ ስትሆኚ ግን ትንሽ ያስጨንቃል፣ ያስፈራል። መልካም። አሁን ደግሞ ያው ወደ ኦሪየንቴሽን እየገባችሁ ነው ያስኳችሁና ከኦሪየንቴሽኑ ምን ትጠብቃላችሁ? አንዳንዴ ተመልካች መሆን ስለ ህግጋቱም ላታውቁ ትችላላችሁ። ለምንድን ነው እንደ ዳኛም ያደርገናል አይደለ? ተመልካች ስንሆን እስቲ መጠየቅ የምትፈልጉት ጥያቄም ካለ እንዲሁም ደግሞ ከኦሪየንቴሽኑ ምን እንደምትጠብቁ በዚህ ንገሩኝ። እሺ፣ አመሰግናለሁ። ያው እኔ አብዛኛውን ህጉን ስለማውቀው ያው ጓደኞችም ሲወዳደሩ ስለነበረ ያው ብዙም ጥያቄ አይኖረኝም ብዬ አስባለሁ። አዲስ ነገር ካለ እጠይቃለሁ። ከኦሪየንቴሽኑስ ምን ትጠብቃለህ? ከኦሪየንቴሽኑ አሪፍ ይመስለኛል። አሪፍ ለኛ አሪፍ ሚሊዮን ኦሪየንቴሽን ገና ሳንጀምር ስለሚሰጡን ነገር ያው አብረን እናያለን። እሺ ቤት ይወዳንቺ ልጣ ኦሪየንቴሽን ያው የሚሰጡን ነገር ይኖራል። እኛም እነሱን ሰምተን ብዙ ነገሮችን አስተካክለን የምንመጣ ይመስለኛል። ከዚህ በፊትም ውድድሩን ስለምንከታተል ያ ጓደኛ የሚወዳደር ምናምን ይኖራልና በዛ ማካኝነት አንዳንድ ነገሮች እናውቃለን። ያው ደግሞ እስኪ ከዳኞቹም ከባንዱ ኃላፊዎችም የሚነገረን ነገር ያው ማለት መመሪያዎችና ህጎችን አውቀን ብንሄድ ለኛ ስለሚጠቅመን እስኪ ያለውን ነገር እናያለን። ጥያቄም ካለን እዛው እናነሳ ይሆናል። ኦሪየንቴሽኑ ጋር ደግሞ ገብቼ ያላወቁትን ነገር ማቃቸው ነገሮች ይኖራሉ። እስኪ አብረን እንየው። መልካም እድል፣ መልካም ጊዜ እንዲሆንላችሁ እመኛለሁ። ጥሩ ጊዜ፣ ወደፊት በስፋት እንገናኛለን። መልካም ጊዜ ይሆንላችሁ። እናመሰግናለን። ተመልካቾች እንግዲህ ቀደም ሲል እንደተመለከታችሁት በምዕራፍ 22 16ቱን ከተቀላቀሉ እንቁ ተወዳዳሪዎቻችን ጋር ቆይታ አድርገን ነበረ። አሁን እንግዲህ ቀደም ሲል እንዳያችሁት ወደ ኦሪየንቴሽኑ ገብተዋል። ኦሪየንቴሽኑ ላይ ደግሞ የተገኙት የፋና ላምሮት ዳኛ እንዲሁም ደግሞ የሁለቱ ባንዶች የፋና ላምሮት የሁለቱ ባንዶች ተወካዮችም ተገኝተው ኦሪየንቴሽኑን ለአዳዲሱ 16ቱ ተወዳዳሪዎች የሚሰጡልን ይሆናል። ወደዛው እናልፋለን። አብራችሁን ተመልካቾች